ማስበላ ካሊድን የገጨሁት እኔ ነኝ። አወቅ እውነታው ይሄ ነው። ወንድምህ መሆኑን አላወኩም። እንዴት ነው የማታውቀው? አብረን አንድ ሰፈር አይደለን እንዴ? እንዴት ነው የማታውቀው? እውነቱን ይናገር ማለት እየተደረገ ያለው ልግደለኝ ካለ ልግደል ታስፈራራኝ። ምንድን ነው የምታስፈራራኝ? ጊዜ መምታትም እኮ ነው የምታይ። በቃ ደብድበኝ ስለደበድ ምንድነው የምትቀልደው? ወደ ሴና ነው ስክር ማትናገረው። ማርያምነቱን ነው የምነግርህ። ሴና ነው ያለው። በቃ ወንድሜ ነው የመጣው። እየሰማኝ ነው። አንተን እያናገርኩ አይደለም። ዝም እንድትል ፈልጋለሁ። ሳናገር ትመልሳለህ። ይመለከተናልኛ የተወደዳችሁ እና የተከበራችሁ የዩቲዩብ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ያው እንግዲህ ከሰሞኑን እየተፈጠረ ያለው ነገር እያያችሁ ይመስለኛል። ምክንያቱም ቤተሰቦቼ ላይ እየተጋረጠ ያለው ነገር በጣም አሳሳቢ ነገር ስለነበረ እንግዲህ እሱን ፊክስ ለማድረግ ባርኪን ጠይቂያት ነበረ። ከባርኪ ጋርም የተወሰነ አውርተን ነበረና በጉዳዩ ላይ የተወሰነ ነገር እገዛ ልታደርግልኝና ሰዎቹንም በአይን ስላየቻቸው የተወሰነ እገዛ ልታደርግልኝ ተስማምተናል እና ዛሬ ተገናኝተን ወደ እነሱ ጋር እንሄዳለን እና ደግሞ የሆነ አንድ ቃል የሚያቀብላትም አንድ ሰው ስለነበረ በሰዓቱ እሱም ደውሎላት የሚገኙበትን ቦታ ምናምን ነገር ነግሯታል። ስለዚህ አሁን የምንሄደው ወደዛው ነው። ባርኪም ኦልሬዲ እየወጣች ነው። እዛው አካባቢ ስለሆንኩ ያለሁት ተወጣና ከሷ ጋር ሄደን እነሱን አንድ ባንድ የምናገኛቸውና የምንይዛቸው ይሆናል ብዬ ተስፋ አደርጋለሁ። በተቻለኝ መጠን ግን ጥንቃቄ አደርጋለሁ፣ እንዳታስቡ ለማለት ያህል ነው። አመሰግናለሁ። እንግዲህ ተመልካቾቻችን ቦታው ላይ ደርሰናል። ስለዚህ በቃ ባርኪ ከዚህ በኋላ አንቺ አታስፈልጊኝም፣ ያለውን ነገር እኔ ራሴ ፊክስ አደርጋለሁ። ስለዚህ አሁን መመለስ ትችላለሽ። አልመለስም። ስለዚህ አብራችሁ መመለስ ትችላላችሁ። እሺ ካንተ ጋር እንዴ? ለምን መመለሰው ማለት ማለት ብቻልቴ ነው ያልመለስም እና ታዲያ አንቺን ተሸክሜ ልሂድ? እንደዛ ነው የምትይው? ለምን የምትሸከመኝ? እኔ ደህና ነኝ። ምን ነው ደህና? ባንዴጁን ብቻ ስለፈታሽ ጤነኛ የሆንሽ ነው የመሰለሽ? እኔ አለኝ በቃ ቦታውን ነገርሽኝ አይደለ? በቃ አመሰግናለሁ። ከዚህ በኋላ ያለውን ነገር እኔ የወንድሜን ነገር እኔ ራሴ አቅበታለሁ። ምን ልታደርግልኝ ትችያለሽ? ታመሻል አይደለ? ልታመማ ሲጀመር እኮ ምን ልታደርግልኝ ትችያለሽ? ምንም አላደርግልህ፣ አብሬህ ነው። ምንም ማታደርግልኝ ከሆነ ደግሞ የበለጠ እኔ ላይ ጉዳት ነው የሚሆነው። ምንም አትሆንም። ይኸውልህ ስማኝ፣ ብቻህን አትሄድም እንዴ? ስንጫጫው እኔና አንቺ ስንጫጫው ሌላ ሰው እንዲሰማን ያደርጋል። እኔ አልመለስም። ሰማኛል፣ አልመለስም። አንቺ ምንድነው እንደዚህ ድርቅ የሚያደርግሽ? እሺ አትሊስት እዚህ አካባቢ ላይ ቁጭ ብለሽ መጠበቅ ትችያለሽ። አብረን እንሄዳለን ግን መች ነው የምትረጂኝ? እኮ ለምንድን ነው አብረሽኝ የምትሄጂው? ብቻህን አትሄድም? የሆነ ነገር ቢያደርጉስ? እሺ አንቺ ልታድኚኝ ነው? በቃ ቢያንስ እኔ እጮሃለሁ። በትጮይ እዚህ ጫካ ውስጥ ማን ሊመጣልን ነው? አራዊት ነው የሚመጣልን? ያው አልፈልግም እንዴ እኔ በጭንቀት ልበል እንዴ ሲብቻ። ይኸውልሽ ችግር የለውም እሺ፣ ሀሳብሽ ገብቶኛል፣ ተረድቼሻለሁ እና ደግሞ ስላሰብሽልኝ አመሰግናለሁ። ግን ይኸውልሽ አንቺ እዚህ ቦታ ላይ ገብተሽ ለኔ የምታግዢልኝ ከመሰለሽ ተሳስተሻል። የበለጠ እንደው በጣም ባንቺ የመጣ መከራ ነው የሚደርስብኝ። ጤነኛ ብትሆኚ ችግር የለውም ግን አሁን ደህና አይደለሽም። እግርሽን እየሸነከልሽ እኮ ነው እየሄድሽ ያለሽው እኮ። ባንዴጁን ስላነሳሽ ጤነኛ ነው የሆንሽ ነው የመሰለሽ? ይኸውልሽ አሁን ባርኪ ሰዓቱን አትግደይብኝ። ቅርብ ጊዜ ድረስ ራሱ በመኪና ወንድሜን ሊገጩብኝ ነበር። ስለዚህ አሁን ድጋሚ እንደዚህ አይነት ነገር ሊያደርጉ ስለሚችሉ ጥንቃቄ ላደርግ ይገባኛል። ለዛ ደግሞ ሲባል እኔ ብቻዬን መግባት አለብኝ። ካሜራማንም አያስፈልገኝም። እንደባለፈው ደግሞ እያናደድሽኝ ነው። ይኸውልሽ ከዚህ በላይም ተንዳጅኝ ከሆነ በጥፊ ነው ማጮልሽ። የሰማሽኝ ነው አይደል? እኔ ግን አልቀርም። የፈለከው ማለት ይችላል። ቆይ እነሱ እንዲያዙ አትፈልጊም እኮ? አብረን እንያዛቸው እኮ። እንዴት ነው ካንቺ ከሆኜ እነሱን ሊይዛቸው የምችለው? እስቲ ንገረኝ፣ እንዴት ነው ሊይዛቸው የምችለው? ትይዛቸዋለህ፣ ችግር የለውም። እኔ ማግዛለሁ። ብቻ እንዴት ነው እዚህ የምትሄደው? እኔ እንደዚህ አይነት ስራ ላይ ረጅም ጊዜ የቆየሁበት ነገር ነው። እንዴት ማድረግ እንዳለብኝ እንዴት መያዝ እንዳለብኝ አውቃለሁኝ። ያሸነከልሽ እንደዚህ ነው የምንሄደው? ራስሽን ጠብቂ ቢያንስ እዚህ አካባቢ ላይ ሁኚና ጠብቂኝ። እሺ ቢያንስ 5 ሜትር እየራቅሽ ጠብቂኝ። እሺ
ነገ ማን ሰው ይተኛል? ቆይ ረጋቢ፣ ቆይ ተረጋጊ። እሺ ልሽ ማርኪ ስለምንሽ በቃ እሺ በይኝ ላይ ልሽ ሰባይናሽ ያናገሩሽ ልሽ ረጋቢ ልሽ እሺ እዚህ ጋር ቁጭ በይና ጠብቂኝ። አንዴ ምን እንደሚፈጠር ማን ምን እንዳለ ምናምን ነገር ረጋቢ ይልኝ። አንደኛ ነገር ፖዚሽን መቀየር ይኖርብኛል። ሴት ናት እንዴ? አታርቀው ሰው ናት። ታውቂያለሽ? ሪች ባልኪ ክስክስ ፍቅረኛሞች ናቸው? እስቲ ካሜራ ወደዛ ናቸው ይታያል። እና አታውቃት እሺ ኧረ እባክሽ ጭራሽ እዚህ ከእሱ ጋር አትንትይ። ምን እያልሽ ነው? ምንድን ነው? ምን እያደረጋችሁ ነው? ባርኪ ልቀቀኝ። እሺ ምን እንደዚህ ልቀቀኝ። አንተ ልቀቀኝ። አሰማኝ። ልቀቀኝ። አንቺ ምን ትምትማራለሽ? ምን ነው የምትማራለሽ? ልቀቀኝ። አንተ ምን አባ ነው መለከት? ኖ ባርኪ ይሄ ነው ይሄ ነው ወንድሜ ነው የመጣው። ይሄ ነው የመጣው። ይሄ ነው ዝም በይ ና ልቀቃት። እሷ እንዳለካት እየሰማኝ ነው። ልቀቃት እያልኩ ነው። ልቀቃት እያልኩ እየሰማኝ ነው። ልቀቃት እያልኩ ነው። ተነሳ ልቀቀኝ። ተነሳ ልቀቀኝ። የምትሰማኝ ከሆነ ልቀቀኝ። አገባ እየሰማኝ ነው። አይመለከትም። ልቀቀኝ። ምን አባ ነው የሚመለከት? አይመለከትም። ምን አባ ነው የሚመለከት? በእኔና በሷ ማለት አይመለከትም። አንተ የወንድሜ ምን አገባህ? አይመለከትም። ለምንድን ነው የምትከታተለኝ? ካሊድን አንተ ነህ የገጨኸው? ለምንድን ነው የምትከታተለኝ? ካሊድን መኪና የነዳኸው አንተ ነህ? አንተ ነህ ወይ? የነገርኩህ እየጠየኩህ አንዴ አንተ ነህ ወይ? ሰው እየሰማኸኝ ነው? በሄድኩበት ሁሉ እየተከታተልኩኝ ነው። አንቺ ዞር በይ። አትንኪያት። ዞር በይ። ምንድን ነው እየሆንክ ያለው? እዛ ጋር ቁጭ በይ። ከአንቺ ጋር አላወራም። በቃ አትንካት እያልኩ ነው። አይመለከትም። አትንካት። ዞር በይ አንቺ። ዞር በይ አንቺ። ማነሽ አንቺ? ሲጀምር እንዳትነካት። እሱን ምንድን ነሽ አንቺ? ምን አገባሽ? በእኛ የት የምትገቢው? አንተ ልቀቅኝ። እየሰማኸኝ ነው? ዞር በልኝ ካጠገብኝ። ካሜራው አጥፋው እያልኩ እኮ ነው። ቁጭ አይደለም። አጥፋልኝ ካሜራው። መጀመሪያ ቁጭ አጥፋው። ዞር በል አንተ። አጥፋው። ልቀቀኝ። ልቀቀኝ። እየሰማኸኝ ነው? ልቀቀኝ እያልኩ ነው። እየሰማኸኝ ነው? ልቅ እንደዚህ አንቄ ሳልገል አጥፋው ካሜራውን እያልኩህ እኮ ነው። እንዳጠፋልሽ የምትፈልጊ ከሆነ አጥፋው። ዝም በይ አንዴ። አጥፋው። ዝም አልልም። በቃ ልቀቀኝ። በቃ ተወኝ። አላጠፋም። እየሰማኸኝ ነው? ይኸውልሽ እየሰማሽኝ ነው? አልሰማህም። ምንም አልሰማህም። ጫፏን ንካት እያልኩህ ነው። እጅ ስሚያማመሽ ይኸው ዞር በል። ታጠገብ ለምንድን ነው የምለቃት? እኔ ነኝ ችግር ያለብኝ? ወንድሜን አንተ ነው የገጨኸው? አንተ ካሊድን አታውቀውም? አብረው ተምረሃል አይደለ? ከካሊድ ጋር ማርስ ለምንድን ነው የምትከታተል? እና ካሊድን አንተ ማንን ነው የምትገጨው? ነበር የመኪናው ጊዜ ግን እንዴት ነው ግን የሚገባ? አንተ የሰፈር ልጅ ነብዬ እኮ ነው እስከዛሬ ድረስ የታገዝኩ። የወንድም ነው የጓደኛ ነብዬ ወንድምን የጓደኛ የወንድም ነብዬ ነው እስከዛሬ የታገዝኩ። ለምን ቁጭ ታቀታጥፎ እኮ ባለቤት ነው እና ከሱ ጋር ምትሰራለህ? ዝም በይ አንቺ አትፈጪ። አንተ በየሄድክበት በቃ ሁልጊዜ ጥፋት ነው ከአንተ የምጠብቀው። ወይ እኔ ምንድን ነው የምትፈልገው? ምንድን ነው የሚያገናኘን? እኔ እናንተ ምን ያገናኘናል?
ምንድነው ችግር ንገረኝ። ምንድነው ችግር? ሰላም አሳጣኝ። በሄድኩበት ሁሉ ሰፈር ውስጥ በጣም ያንተ ጓደኞች ላባቸውን ጠብ አድርገው ምናምን ገንዘብ ያገኛሉ አይደል? አንተ ምን አባስ ስትቀጥ ነው እንደዚህ ወንጀል ውስጥ? አይመለከተኝም። ምን እየሰማኸኝ ነው? አይመለከተኝም። ቪዲዮ እንዲጠፋልሽ ነው አይደል የምትፈልጊው? እኮ ነገርሽ እኮ ቪዲዮ እንዲጠፋልሽ ትፈልጊያለሽ አይደል? ይሄ ቪዲዮ ኢንስፔክተር ጋር ደረሰ ማለት አንቺ ሶስተኛ ሚስት ነሽ ማለት ነው አይደል? ከዚህ በፊት ሁለት ሚስት እንዳለው ነው ያውቃለሁ። ስለዚህ በየቦታው አንዳንድ ሚስት አለው ማለት ነው። ስለዚህ ይሄኛውን ቪዲዮ እሱ እንዲያየውና ፐብሊክ እንዳይለቀቅ የምትፈልጊ ከሆነ አደባባይ ላይ ገመናሽ እንዳይወጣ የምትፈልጊ ከሆነ ያንቺ ግብረ አበሮች የት እንዳሉ ልትነግሪኝ ይገባል። ቪዲዮውን አጥፋልኝ። አጠፋልሻለሁ ግን የት እንዳሉ ልትነግሪኝ ይገባል። እሺ ንገረኝ ነው ቪዲዮውን አጥፋልኝ። ምናምን እየመጡ ምናምን መጣሁ። በወንድሜ ነው የመጣው። እየሰማኸኝ ነው? ምን እያደረግክ ነው? ይኸውልህ ትሰሚኛለሽ? እያንዳንዱ ነገር የምናገረውን ትመልሽልኛለሽ፣ የፈለኩትን ነገር ትነግሪኛለሽ። የፈለኩት ነገር ደግሞ በጣም ግልጽ ነው አይደለ? የምፈልገው የካሊድ ጉዳይ ላይ የተሳተፉትን አንድ በአንድ ሁሉንም ዋጋቸውን ሰጣቸው ፈልጋለሁ። ዝም በል አንተን እያናገርኩ አይደለም። ዝም በል ብያለሁ። አላውቅም እኮ ምንም የማውቀው ጉድ የለም። ስለምንድን ነው የምታወራው? እሺ ዝም ሰሪያለሽ። በቃ እዚህ መጣሁ፣ እዚህ ልጫወት ነው የመጣሁት። ሌላ ምን ልሰራ እመጣለሁ? ከማን ጋር ነው የምትጫወቺው? ግማሽ ነው ምን ልናደርግ ይመስላል? አይመለከትም ግን የመጣው ከሱ ጋር ልጫወት ነው። ግን እንዴት እንደመጣችሁ አላውቅም። ይሄንን ቪዲዮ ከኢንስፔክተሩ ጋር ምን ያህል ትውውቅ እንዳለን እንዳትነኪኝ። በቃ እሺ የምትለኝ እሰማለሁ። ለምንድን ነው ቪዲዮውን አጥፋልኝ? እሺ ስለዚህ ይኸውልሽ እምጠይቅሽ ጥያቄ ግልጽ ሆኖ ሳለ ይኸውልሽ እላይታችን እንድትይኝ አልፈልግም። የማወራው ነገር ግልጽ ነው። በግልጽ አማርኛ እየጠየቅኩሽ በግልጽ አማርኛ እንድትመልሽልኝ ነው የምፈልገው። እየሰማሽኝ ነው አይደል? እየሰማሁህ ነው። ኢንስፔክተር እና እኔ የሩቅ ትውውቃለን። እውነትም ልላለ እኛ ምን አገባን? ረጅም ጊዜ ትውውቃለን። እኛ ምን አገባን? ምን ይመለከታል? አንተን እያናገርኩ አይደለም። ዝም እንድትል ፈልጋለሁ። ሳናገር ትመልሳለህ። ምን ይመለከታናል? እኛ እኔ ምንም የማውቀው ነገር እኮ የለኝም። ምግብ ነው እንዴ? በቃ ሁላ ምግብ ነው የከኛል እንዴ? አትንካኝ፣ ጫፌን አትንካኝ። እኔ ምንም የማውቀው ነገር የለም። ምን ያገባናል የምትለው? ዝም በይ አንቺ፣ ዝም በይ። እሷን አታናግራት። እየሰማኸኝ ነው? እንዳታናግራት እሷን። ዝም አስብላት። እየሰማኸኝ ነው? ዝም በይ አንቺ። ዝም በትይ ነው የሚሻልሽ። አይደለም አሁን ምን አባ አጠገቤ ሆነ ታስፈራራታለህ እንዴ? ታስፈራራታለህ እንዴ? አጠገቤ ሆነ ታስፈራራታለህ እንዴ? ኮሚሳው በቃ ትያለሽ እንዴ? እንኳን ስራሽ ይኸውልህ፣ ሰማኛለህ? ከዚህ በኋላ ትንሽዬ ነገር እንኳን ብትናገራት አጠገቤ ሆነ ማለት ነው ብትናገራት እገላለሁ። እየሰማኸኝ ነው? እስካሁን ዝም ብያለሁ። እየሰማኸኝ ነው? እስካሁን አውቄ ነው ዝም ብያለሁ። በቃ ተው። ልቀቀኝ። ዝም ብለኝ ነው አይደል? እስቲ ዝም አትበለኝ። ዝም አትበለኝ። እስቲ ዝም አትበለኝ። አናግረኝ። ቁጭ በይ አንቺ። ስለዚህ ዝም እንዲጎዳ የማይፈልግ ከሆነ ዝም ቁጭ በይና እናወራለን። አንዳንዱን ነገር ተናገሪ አርፈሽ ቁጭ ብለሽ። ግን እየጎዳሁ ነው። አትጉዳው። እንዳይጎዳ የምትፈልጊ ከሆነ ቁጭ በይና ሁሉንም ነገር ተናገሪ። የሰራሽውን ስራ የምትሰሪው ነገር እንዳለ ታውራኝ። ለምንድን ነው እንደዚህ በቃ ቁጭ በይና ሁሉንም ነገር ተናገሪ። አሁን ሌላ ወሬሽን ተይና አንቺ ዝም በይ። ገና ካንቺ ጋር ጨረስኩት ነገር አለ አይደል? እሺ ምንድን ነው ያልጨረሽው? ተሻለ አሾፍ ነው። በዚህ ሁለታችሁንም ሳልገርፋችሁ ቁጭ ብላችሁ በስተክል ታውኛለሽ። እችላለሁ ግን በስነ ስርዓት አውራን። እሺ ቁጭ በይ። ይኸውልሽ ለሴት ልጅ በጣም ትልቅ ክብር ነው። ክብር ቢኖር በስነ ስርዓት ነበር። ዝም በይ። ክብር ስላለኝ ነው እስካሁን ድረስ ያ ሁሉ ስትመነቃቀሪ ስትዋጭሪኝ ዝም ያልኩሽ። ከዚህ በኋላ ግን ማለት ነው እየገረፍኩኝ ነው የማወራሽ። ገብቶሻል? ክብር ደግሞ የሚሰጠው ክብር ላለው ሰው ብቻ ነው።
አንቺ ደግሞ ክብረ ቢስ መሆንሽን እዚህ ጫካ ላይ ተነሽ። እኔ ብቻ አይደለም ያየሁሽ ካሜራውን ይዟል። ማይ ነገር አትናገር። በቃ የምትፈልገውን ነገር ጠይቀኝ፣ እነግርሃለሁ። እማውቀው ነገር ካለ እነግርሃለሁ። ባልሽ ጋር ከሚሰራ ሰው ጋር ጫካ ውስጥ ስትሳሳሚ ካገኘንሽ ክብረ ቢስ ነሽ። በቃ ግልጽ ነው። ገብቶሻል? ስለዚህ አሁን እንድጠቅምሽ የምትፈልጊ ከሆነ ይሄንን ቪዲዮ እንዳለቀው የምትፈልጊ ከሆነ ስለ ክብርሽ የምትጨነቂ ከሆነ ግብረ አበሮችሽንና ካሊድ በመመታቱ በመታገቱ ላይ አልፎም ተርፎ በቅርቡ ደግሞ የመኪና አደጋ ልታደርሱበት የነበራችሁ ሰዎች እያንዳንዳችሁን አንድ ባንድ ማወቅ ፈልጋለሁ። ለዛ ደግሞ አንቺ ልትተባበሪኝ ይገባል። የሰማሽ ነው አይደለ? ስለዚህ የት ነው ያሉት? የት ነው የማገኛቸው? እኔ አሁን የምፈልገው ኢንስፔክተሩን ምናምን አይደለም። እሱን ስፈልገው በፈለኩበት ሰዓት አገኘዋለሁ። እኔ ብዙ ነገር እያልክ እንደሆነ ምንም እየገባኝ አይደለም። እኔ ምንም የማውቃቸው ነገር የለም። ስላልካቸው ነገሮች ሁላ ምንም አላውቅም። እሺ ኢንስፔክተሩ የት ነው? እኔ እንጃ አላውቅም። ኧረ እኔ ምንም የማውቀው ነገር የለም። ማታውቂው ከሆነ ቀላል ነገር ነው። እኔ ምንም የማውቀው ነገር የለም። የማውቀው ነገር ቢሆን እኮ ነገር አለ። የምታውቀው ነገር የለም። ሁሉንም ነገር ብትናገሪ ነው የሚሻልሽ። ትሰሚኛለሽ? ሁሉንም ነገር ኧረ ባለቤትሽ የት እንዳለ አታውቂም? እሺ ማንን ነው የምታታልዩ? እሱን ልታታልዩ ትችያለሽ፣ እኔን አታታልኝም። እሺ ዝም በይ። እውነቱን ብትናገሩ ነው የሚሻላችሁ። እያንዳንዱን ነገር ዋጋሽን ነው የማስከፍልሽ። የት እንዳለሽ አታውቂም። እሺ እናያለን። የት እንዳለሽ ወቂ የት እንዳለሽ የሚያዋጡ መስሎሽ ነው? እኔ ራሴ ዋጋውን እሱን ተማምነሽ ነው የምታወሪው? እኔ አውቃለሁኝ። የሚያዋጣኝን እኔ አውቃለሁኝ። አሁን እያንዳንዱን ኢንስፔክተሩ የት እንዳለ ብትጠቁሚ ነው የሚሻልሽ። እሺ ቀጥ ብለሽ አይደል? የባለቤትሽ የት እንዳለ አታውቂም። እንኳንም መጣች። ይኸውላችሁ እያንዳንዱን ነገር ብትናገሩ ነው የሚሻላችሁ። እንኳን መጣች። አሁን ሁሉ ነገር ተጋልጦባችኋል። ተጋልጦባችኋል ሁሉም ነገር። እያንዳንዱን ነገር ብትናገሩ ነው የሚሻላችሁ። መውጫሽን ትፈልጊያለሽ። እየሰማሽ ነው? አንተ መውጫሽን ትፈልጋለህ። ጭራሽ ታስፈራራኛለሽ። እንደውም አሳይሻለሁ። እሱን ተማምነሽ ነው የሆነ ነገር የሁሉ ነገር የምታወሪያለሽ። አሁንም አንቺ ለምን ዝም አትይም? ከሰው እዚህ ማግኘትሽ አሁንም ታወሪያለሽ። ዝም በይ። ምንም ያመጡት ነገር የለም። ዝም በይ። ፊቴ ላይ ቆመሽ አትገተሪብኝ። ሂጂልኝ እያልኩሽ ነው። እያንዳንዱ ነገር ታወጫለሽ። እያንዳንዱ ነገር ስታረጊ የነበረውን ነገር አንቺ ምንድን ነሽ? አንተ ያገባኝ። ዝም በል። ምንድን ነሽ? ልክስክስ ዝም በል። ምን ተከፍሎሽ ነው እንደዚህ አፍሽን የምትከፍሺው? ምን ያህል ገንዘብ ተከፍሎሽ ነው ወይስ ምን አድርግልኝ ተብለሽ? እሱማ ቀረ እኮ ብር ምናምን ትያለሽ። እሱማ ያንቺ ስራ ነው። እስቲ የሚመጣው እና ያለ ለምን ዝም አትያት? በብር እየተልከሰከሽ ያለሽው አንቺ ነሽ። እሺ ሳይሆን አንቺ ነሽ የተልከሰከሽው። አንቺ ልክስክስ። አሁን እናያለን ሁሉንም ነገር። እውነቱን ብትናገሪ ነው የሚሻልሽ። ይኸውልሽ በሰላም ከዚህ መውጣት የምትፈልጊ ከሆነ እውነቱን ብትናገሪ ነው የሚሻልሽ። አንድ ነገር ልንገርሽ። እየሰማሽ እየቀበጣጠርሽ እንደሆነ አልገባኝም። መውጫሽን አታውቂም። ከዚህ እናያለን እሱ። እሺ በምፈልግበት ሰዓት መጣሽልኝ። አራ መርዝ ከየት ነው ያገኘችው? ዝም በያት። መውጫቸው ነው ያሉ። ዝም በይ። አሁን አብቅቶላችኋል። አሁን ወጥመድ ውስጥ እንደገባችሁ ወጥመድ ውስጥ ነው የገባችሁ። ምንም ማውራታችሁ ምንም እየነገሩኝ አይደለም። አንተ አውራችሁ ጭራሽ ቀልድ ነው ያዙት። አይ የሰማሽኝ አንቺ ነው ማናገር። እሺ አትምታይ። በቃ ምንድነው የምትፈልገው? ነገርኩህ። የምትፈልገውን የጠየቀኝ መለስኩ። ዝም በይ። ሰብረ አትናገሪ። ሴትም መምታት ጀግንነት አደረከው። ተው በቃ ዝም በለው። ተው በቃ ወንድን መምታት ነው ጀግንነት? ጀግንነት አንተ መምታት ነው። ተው በቃ እዚሁ እንዳይሞትብን። ቶፋ ወንድ እንዳይመስልሽ። እሺ ቢያንስ ደግሞ ታወራለሽ። ቆሻሻ ልክ ስለምናስገባሽ ችግር የለም። እና ያለን ማን ልኩን እንደሚገባ በቃ ታስፈራራኝ። ምንድነው ታስፈራራኝ? አስር ጊዜ ዝም በይ። መምታትም ከሆነ ምታይ። በቃ ደብድበኝ። ስለደበድ በቃ ልሽ ዝም በይ። ቶፋ ለምትፈልጊው። ስለዚህ አሁን ትነግሪኛለሽ። ኢንስፔክተሩ የት ነው ያለው? አላውቅም። የምትይ ከሆነ የማውቀው ነገር የለም እያልኩ እኮ ነው። በቃ ባልሽ ቁጥር አንቺ ለምንድን ነው ራስሽ ላይ ስታይምታበዡ? አትናገሪም እንዴ? ባልሽ ቁጥር አንዳንድ ጨምርልሻለሁ። ሌላ ጠንከር ያለ ነገር እውነቱን ብትናገሪ ነው የሚሻልሽ። መቅዲ ብትሰሚኝ ይሻልሻል። ይኸውልሽ ብዬሻለሁ። ዝም በይ እያልኩሽ ስቃይሽን አታብሽ። አንቺ ስላስደበደኝ በቃ ዝም በይ። በቃ እያልኩሽ እኮ ነው። እየሰማሽኝ ነው? ይኸውልሽ ከዚህ በላይ እንደመታሽ አታስገድጂ። እኔ ምንም የማውቀው ነገር የለም እኮ። የማውቀው ነገር ካለ ነግሬ የለ እንዴ? አሁን እያንዳንዱን ነገር ተናገር። ሁሉንም ነገር ትነግሪኛለሽ። ይኸውልሽ አሁን አንድ ግልጽ የሆነ ነገር ምን እንደሆነ ታውቃለሽ? ይሄኛውን ቪዲዮ አለቃችሁ እንዲያዩ የምትፈልጉ አይመስለኝም ከተረዳሁት አይደል? ጆ ትፈልጋለህ እንዴ?
ፈልጋለህ እንዳሳየው? ምን ሳረጋየህ? ምን ስናረጋየኝ ነገር ምን ስናረግ? ቪዲዮ ላሳየህ እንዴ? አፍላፍ ገጥመህ እያወራሃት ነበር፣ እየመከርካት ነበር? ምን እያደረክ ነበር? ቪዲዮ ላይ እኮ ይዘናቸዋል እኮ። ቆይ ለምንድነው የምትከታተለኝ ነገር? ለምንድነው የምትከታተለኝ? እኔ አንተን አይደለም እየተከታተልኩ ያለው። ከዚህ በላይ እኔ ወንጀል በተከታተልኩኝ ቁጥር አንተን አገኘሃለሁ። አሁን ግን የመጨረሻ ምን ሰራየኝ? ምን አይነት ወንጀል ሰራየኝ? ችግር የለውም ይሄ ወንጀል አይደለም ብለህ ምን ሰራየኝ ነገር? ወንጀል አይደለም ቢላ አለቃልክለታለሁ ቪዲዮ ቆይ ለምንድነው ከዛ ምን እንደሚያደርግ ምን አደረገኝ? ምን አጠፋን? እሺ ምንድነው ያጠፋው? ስራዬ ብለህ የምትከታተለኝ ብር ፍለጋ ነው ነገር? በገንዘብ እንደማልደለም ታውቃለህ። እዚህ መገኘት ብቻ ጥፋት ነው። ምንም አላጠፋሽም። ትክክል ልትነግረኝ ትፈልጋለህ? አንድ ነገር ልንገር፣ እሷንም ቢሆን በስነ ስርዓት እንድትነግረኝ ትፈልጋለህ? በስነ ስርዓት እያወራሁ ነው። ምን አጠፋው? ምን አደረገው? አይደለም እንደዚህ አይነት ነገር ማውራት ያለብሽ። እስከመጣሽ መጠብቂ ከሆነ ድንጋይ ነሽ ማለት ነው። ይኸውልሽ በጣም በተደጋጋሚ እየነገርኩሽ ነው። ሴት ልጅ መምታት አልፈልግም ብዬሻለሁ። ግን ደግሞ በቤተሰብ ጉዳይ ደግሞ እንኳን ሴት አይደለም ምንም ነገር ላደርግ እችላለሁ። የሰማሽ ነው? ከዚህ በላይ ይደበደብኝ እኮ አያለቅሽም ገና። ከዚህ በላይ ምን ታደርገኝ? የማትነግሪኝ ከሆነ ደግሞ ገባሽ? አሁን ጎንሽን ምናምን ነው አይደል? አሁን ደግሞ ቆዳሽ አይሽ እየደማ ከዚህ የባሰ ነገር ሳላደርግ የወጀንም ይወጋጋኝ ነው ሾም። ከዚህ በላይ ምንም ነገር ሳላደርግ የምታውቂውን እያንዳንዱን ነገር ንገሪኝ። እዚህ ጫካ ውስጥ ስንት ሰው አለ? የኢንስፔክተሩ ሰራተኛ የሆነ አንድ እሱ። ሁለተኛ ነገር ደግሞ የኢንስፔክተሩ የት እንዳለ እንድትነግሪኝ ይፈልጋል። ማቴዎስ የት እንዳለ ንገሪኝ። ባለቤትሽ ነው አይደለ? የት ነው ያለው? ቆይ በግድ ወቂ ነው። ቆይ ንገሪኝ፣ ምንድነው ችግር? እሷ ነው የጠየኳት ያለው። በግድ ወቂ ነው ወይ? የት እንዳለ የት ብላት ንገር፣ የት ብላት ንገር። አንተ መደብደብ አይበቃም? እኔ እስከምደበደበኝ እኮ አልጠብቅም ነበር። መንገድ ካለብኝ አልነግርም። መንገድ ካለብኝ እኔ ነኝ የምነግርህ፣ እነግርሃለሁ። ግን አላውቅም እኮ እያልኩህ ነው። አንተ መደብደብ ልማድ ነው እንዴ? እሷ ጋር እያወራሁኝ መሀል ላይ እየገባ እንድታቋርጠኝ ልቀቀኝ። ጸጉሬ በቃ ተዋት፣ ትጉዳው እንዴ! ምንድነው የምትደበደበው በ10 ጊዜ? የእሱን ጉዳት ማትፈልጊ ከሆነ ተናገሪ፣ የጠየቅሽውን ነገር። እስቲ የትኛው ነው በጣም አንቺ ነው ሊጎዳሽ የሚችለው? ቪዲዮን ለባለቤትሽ ለማቴዎስ ብንልክለት ነው ወይስ እሱስ እንደበደበው ነው የበለጠ እስቲ ስሜትሽ የሚጎዳው? ንገሪኝ። ከነገርሽኝ ቢያንስ አውቀዋለሁ። ካልነገርሽኝ ግን እኔ ራሴ እስካውቀው ድረስ እሞክራለሁ። ቪዲዮውን እልክለታለሁ። እሱንም አጠገብሽ እያየሽኝ እንደበደበዋል። አይለምንኩ ነው በቃ። እሱንም አትጉዳ። ቪዲዮውንም ለኛ ምን ጥቅም ታገኛለህ? ቆይ እባክህ እንደዚህ አታደርገን። እናንተ ምንም ጥቅም አታገኙም ዝም በማለታችሁ። አንቺም ዝም በማለትሽ ምንም የምታገኘው ነገር የለም። ምንም ማውቀው ነገር የለም። ባቅን አልነግርህም እንዴ? ለምንድነው የማልነግርህ? ምንም ማውቀው ጉድ የለም። እየለመንኩ ነው። እንደዚህ እየለመንኩ ለምንድነው እንደዚህ የምታረገኝ? ለምን ትጎዳናለህ? ሁለታችንም አልጎዳሽም። ከነገርሽኝ አልጎዳሽም። ምንም ማውቀው ነገር የለም። እኔ በሌላ ነገር የምትፈልገው ነገር ካለ ገንዘብ ትፈልጋለህ ወይ የሆነ ነገር የምትፈልገው ነገር በዚህ ልረዳ እችላለሁ። በዚህ ላግዝ። ምን ያህል ገንዘብ ትሰጪኛለሽ? እስቲ ንገሪኝ። ግን አለዛ እኔ ምንም የማውቀው ጉድ የለም። በቃ እስቲ ምን አይነት ገንዘብ ትሰጪኛለሽ? ምን ያህል ትሰጪኛለሽ? የምትፈልገውን እሰጥሃለሁ። ገንዘብ ከሆነ ፍላጎት ገንዘብ፣ ካሜራውን አጥፋልኝ፣ ገንዘብን ሰጥቼ ትሄዳለህ። በቃ ካሜራው ለምንድን ነው የማጠፋው? በቃ ከኔ ምንም አትፈልግማ። ገንዘብ አይደለም የምፈልገው፣ ገንዘብ እሰጥሃለሁ፣ ትሄዳለህ። ካሜራውን ታጠፋልኛለህ። በቃ እሺ። እኛንም አትጉዳን፣ ቪዲዮውን አጥፋልኝ። እሺ። አሁን ደግሞ ወደ አንተ ነው የተመለስኩት። ከዚህ ውጭ ሌላ ምንም ማውቀው ጉድ የለም። ምንም አላውቅም። ጨረስን እኮ ጨረስን። አንተ ካሊድን አታውቀውም? አላውቀውም። የት ነው የማውቀው? ካሊድ ወንድሜን አታውቀውም? አብረህ አልተማርክም? አብረህ ተምራለህ? ያን ያህል የቅርብ ወዳጅ ባይሆንም አብረህ ተምራለህ። እና አንተ እሱን ሞራል ኖሮ ልትገጨው በመኪና መጣ? ምን ስገጨው? አየህ ማስረጃ አለህ? ነገር ነበረ ብለኝ እሱ ንገረኝ። ቆይ ነበረ። ዝም በይ አንቺ የምታውቂው ነገር የለም። ነበረ ማለት ከአንቺ ጋር ነገር የለኝም። ምን ላይ ነበረ? ከአንቺ ጋር ነገር የለኝም። ዝም በይ። ተሳስተሽ ሊሆን ይችላል እኮ ምናልባት ተመሳስሎብሽ ሊሆን ይችላል። እንደዚህ አይነት ነገር አያደርግም። እኔ በቦታው የነበርኩ ሰው ነኝ። ምን እና በቦታው ካለሽ ታዲያ እኔ የት ነው ያየሽ? ምን ሳረግ እሱ ምንም እንደዚህ አይነት ነገር ዝም በይ። አንቺ የነገርኩሽ አይደለም። ዝም በይ ያልኩህ ነው። ዝም በይ። አንቺ ጋር ያወራኝ አይደል? ማን ያዘዘ?
አንቺ ተወው በቃ ተሳስተሽ ነው የሚሆነው ሌላ ሰው አይደለም እንደዚህ ያደረገው ማን እንደዚህ ያደረገኝ ነው ማን እንደዚህ ያደረገኝ እባክሽ ለምንሽ ነው እሺ ዝም በል ወይ በቃ እሺ በቃ አንተ ወንድሜ መተህ ዝም እንድልህ ነው እኮ ንገረኝ ተቀመጪ ነው ንገረኝ እሺ ንገረኝ ዝም በይ ከሷ ጋር እንዳታወሪ ዝም በይ ንገረኝ በቃ ተወው እሺ በቃ ተወው እንደዛ አታድርገው ንገረኝ ወይ በቃ እነግርሃለሁ አልኩህ አይደል እኔ እነግርሃለሁ በቃ ተይው በቃ እኔ እነግርሃለሁ ተው እኔ እነግርሃለሁ አልኩህ አይደል እሺ ንገረኝ አንዳችሁ ንገሩኝ አታመላልሱኝ ወደዚህ ወደዛ አታርጉኝ ትነግረኛለሽ ወይስ ትነግረኛለህ እውነቱን ነው የፈለከው አዎ በቃ እነግርሃለሁ እሺ ንገረኝ ቶሎ እኔ እነግርሃለሁ እውነቱን ማወቅ ነው ያለበት እኔ ማንም ይንገረኝ እውነቱን ብቻ ይንገረኝ ከፈለጋችሁ አንድ ላይ መንገር ትችላላችሁ እኮ እኔ እነግርሃለሁ በቃ እሺ ንገረኝ ቶሎ በይ ምንድን ነው እነግርሃለሁ አልኩህ ለምንድን ነው እሷ የምትሰማት እኔ እነግርሃለሁ እኮ ንገረኛ ምን አባ ነው 10 እነግርሃለሁ እነግርሻለሁ ምናምን የምትባባሉት እሺ ተው በቃ እንነግርሃለን እኮ ከነገራችሁኝ ይሄው ጫፋችሁን አነካችሁ በቃ ካሊድን የገጨሁት እኔ ነኝ ያወቅ እውነታው ይሄ ነው እሺ ለምን እኔ አላወኩም በቃ ወንድምህ መሆኑን አላወኩም እንዴት ነው ማጣቀው አብረን አንሰራራለን እንዴ እንዴት ነው ማጣቀው እሱ እንዴት ነው ማጣቀው አንድ ሰፈር አይደለን ወይ አላወኩም ነበር አልኩህ በቃ አላወኩም እኔ ወንድምህ መሆኑን አላውቅም እኔ በፊትም ቢሆን ማቆኔ ቀጫጫ እያለ ነበር እንዴ ስንት አመት ለውጥ እኮ ነው ያለው እኮ በዚህ ነው ስለዚህ አላወቅም እሱ አላወኩም በቃ ህፃን እያለ ነበር ማቆን ባለማወቅ እኮ ነው የተፈጠረው በቃ ተው በቃ እኔ ወንድምህ መሆኑን ባቆሮ እንደዛ ሲጎዳ እንዴ ዝም ብዬ አይዋለሁ ቢያንስ እኔ ማዳም ባልችል አንተ ደውዬ እንኳን አልነግርህ ለምን ነው እኔንም እንደጨካኝ የምታየኝ እሺ ምንም ቢሆን እኮ የወንድሜ ጓደኛ እኮ ነው እሺ የወንድሜ ጓደኛ እንደሆንኩኝ ዛሬ ነው ትዝ የሚልህ አይደለም ቶፋ በቃ እኔ እሱ ሲገጭ መኪና ውስጥ ነበርክ ሹፌሩ አንተም ባትሆን መኪና ውስጥ እንደነበርክ ይኸው ባርኪ የአይን ምስካር ያለች ይኸውልህ እንደዚህ እግሯ የተጎዳው ይኸውልህ ይሄንን ፈታው ነው የመጣችው ዛሬ እኔ ለመተባበር ብላ እጇ ተሰብሯል አናቷን ድንጋይ መቷታል የሁሉ ነገር የሆነው ደግሞ አንተ በምታውቀው ነገር ላይ ነው አልከዳውም አሁንም ቢሆን አልከዳውም ስላላወቅኩኝ ነው ብያለሁ እንዴት ነው ባቀ እንዴት ካሊድን እገጨዋለሁ ነው እንዴት ወንድምን ይሞን ያወቅኩ እገጨዋለሁ መቼ አወቅሽ ከዛ በኋላ ነው ጓደኞቼ የነገሩኝ በቃ ይሄ ወንድምህ መሆኑንና በቃ እሺ ከዚህ ቀድሞ የገጨው ሳላስብ ነው በቃ ምን እኔ ሆን ብዬ እንዴት ነው የምገጨው ወንድምህ አውቀህ ታስቦበት ምናምን እንደነበረ ዝም በይ አንቺን እየነገርኩሽ አይደለም እሱማ ሀሳብህ ነበር ዝም በይ አንቺ ዝም በይ ቶፋ ዝም ስለዚህ አሁን አንተ እያልክ ያለኸው ፕሮጀክቱ ሲሰጥ የሆነን ሰው እንድትገድል ነው እንጂ ካሊድ መሆኑን አታውቅም ነው ቆይ እስከ መቼ ነው እንደዚህ አይነት ስራ ስር የምትኖረው አንተ እንዴ እኔ ሆን ብዬ ያደረኩት ነገር አይደለም ማለት ተሳስቼ ነው ሳላውቅ ነው እንዴ ሰው ልጅ ፍጹም ነው እንዴ አይደለም እኮ ሳላውቅ ነው የገጨሁት ግጭ ተብለህ ትእዛዝ ተሰጥቷል አልተሰጠህም አልተሰጠኝም አላወቅም አላው ሳቅ እኮ ነው ምንም አልተፈጠረም ተሰጥቷል አልተሰጠህም እውነቱን ነው ፈልቆ ነገርኩህ ለምንድን ነው ተሰጥቷል አልተሰጠህም ተናገር ማነው ትእዛዙን የሰጠህ ማነው ትእዛዙን የሰጠህ አንተ እኮ እሱን ከመቅጨት በፊት እኮ ከአንድ ቀን በፊት እሷ ታውቅ ነበር ዝም አትበይ ቆመሽ እስኪ ዝም በይ ብዬሻለሁ አቃቱ እሺ ማነው ትእዛዙን ያስተላለፈው እሺ እነግርሃለሁ እሺ ንገረኝ ነው እኮ አለ ንገረኝ እሺ ዝም በይ ሁሉም ነገር እነግርሃለሁ በቃ ነው እየሰማኝ ተዋት እያልኩ ነው እነግርሃለሁ እሺ ንገረኝ ማወቅ የምትፈልገውን ሁሉ እነግርሃለሁ ዝም በይ ተዋት እያልኩ ነው እየመታኝ እኮ ነው ተዋት ዝም በይ ብዬሻለሁ እየሰማሽኝ ነው ዝም በይ ብዬሻለሁ ዝም በይ ብዬሻለሁ በቃ ሁሉንም ነገር እነግርሃለሁ እንድመሻትም አትፈልግ ከሆነ እነግርሃለሁ ሁሉንም ነገር እነግርሃለሁ ሁሉንም ነገር ማወቅ ነው የምፈልገው እነግርሃለሁ በቃ እሷንም ቢሆን አትንካት እሺ ንገረኝ ማነው ትእዛዙን ያስተላለፈው ንገረኝ ማነው ትእዛዙን ያስተላለፈው እኔ ከዛ በኋላ ቆሽቶኛል በቃ ወንድምህን መግጨቴ በጣም ነው ውስጤን የተሰማኝ ምክንያቱም ስንት ነገር አሳልፈናል ከወንድሜ ጋር ምን ያህል ቀረቤታ እንዳላችሁ በደንብ አድርጌ ነው የማውቀው እሱን ብታውቅ ኖሮ ካሊድ እንደዛ ታደርጋለህ ለምን መግጨት እንዲህ አስፈለገ እሱማ ለገንዘብ ስትል እኮ የማታደርገው ነገር የለም እኮ ለገንዘብ ብለህ እኮ ማለት ነው ለገንዘብ ብለህ እኮ የጓደኛህን ቤት እኮ ማለት ነው ምንም አይነት ገንዘብ ሳታስቀምጥ ምንም አይነት የሚለብሱት አንሶላ እንኳን ሳታስቀምጥ ልጅ እያለ ታስራለህ እኮ አይደል እንዴ በዚህ ኬዝ
ይሄ ቅርብ ጊዜ ትውስታ እኮ አይደለም እኮ የድሮን አብረኸው ከበላኸው ሰው ጋር ማታ ታይሚንግ ጠብቀህ አንሶላ እንኳን ሳታስቀርላቸው ሰርቀው ይወጣ ነው። ሌብነትና ገንዘብ ወዳድነት ከልጅነት ጀምሮ የነበረ ነው። ስለዚህ እንዲሁ በቀላሉ አንተ የምትቀየር ሰው አይደለም። ችግሬን ታውቃለህ። አሁን ብሶ ደግሞ ግድያ ላይ ደረስክ ማለት ሰርቅ ምን ስል ካየኝ ለምን ቤተሰብ አይደለ ለምን አትረዳኝ? የሚረዳኝ ስላጣው ያንተ ቤተሰቦች እንኳን ሊረዱ ይቅርና ለስንቱ የሚደርሱ ናቸው። ወንድሞች አስመሳይ ናቸው። ስለነሱ አታንሳ። አንድ አንተ ገብተህ ውስጣቸው ላይ አረም ሆንክባቸው። አንተም አልተባልክም በየቦታው በሄድኩበት ሁሉ እየተከተልከኝ እንዲህ አሁን አፍላፊ ከኔ ጋር እንድትመላለስ አልፈልግም። በቃ እውነታውን ነው የምታውቀው፣ ነገርኩህ። እሺ ማን ነው ትዕዛዙን ያስተላለፈው? ማን ነው ካሊድ እንዲገጭ እንዲሞት የሚፈልገው? እሱም ማወቅ ነው ፈልገው። አዎ ኢንስፔክተር ነው አይደል? ቀጥታ ከሱ ነው መልእክቱን የተቀበልከው ወይስ ሌላ በመሃል ላይ ማን አለ? ነገር እኮ የሚያውቀው ነገር እኮ ነግሮሃል። አንቺ ዱላ አልጠገብሽም? ልምታሽ እንዴ? አይደለም ነግሮሃል። ባርኪው ነገር ለምን አታረጊያትም? ለምን አፋን አታዘጊያትም? እሺ ልቀጥቅጥሽ እንደሱ እሱ ነው የምትፈልጊው? በቃ ዝም ብያለሁ እኮ። አይ በቃ አንቺም ከመጀመሩ ቀጥቃጭ ያደረገች ደግሞ ማንሽ? አንቺ ሰው መቀጠቅ አላወቅኝም። ተውት በቃ ዛሬ ማን እንደሆነ አሁን አሳይካለሁኝ። እሺ በሷ ማን እንደሆነ አሳይካለሁ። በሷ አሳይካለሁ ማን እንደሆነ። እሺ ይሄ ነው ንገረኝ። አታስፈራራት፣ ንገረኝ። የፈለገችው ማድረግ ነው። ተዋት በቃ። ምንድን ነው የምትፈልገው? እውነታውን እኮ የምትፈልገው ነገርኩህ። ካሊድን ማን የገጨው አልከኝ። እኔ ሳላውቅ ገጨሁት። ወንድም መሆኑን አላወቅኩም። ወደ ኋላ እየተመለስክ ነው። ይሄን ነው ማወቅ የምፈልገው። ወደ ኋላ እየተመለስክ ነው። ማን ያዘዛችሁ የምትል ከሆነ ደግሞ እነግርሃለሁ እኮ። ማን ያዘዘ? ሳላውቅ አትበለኝ። አውቀህ እንደሆነ ግልጽ ነው። ኢቭን ማለት ነው መረጃ ደርሶን ነበር። አንተ እሱን ከመግጨት በፊት ብሌን መረጃ ደርሷት ልታድነው መታለች። እናም አድነዋለች። እሱ በቂ አይደለም? ያን የተከሰተውን ነገር ንገረኝ። መዳኑ ትልቅ ነገር ነው። ሳላውቅ ነው የገጨሁት። እሷ ስላዳነችው አለቃችሁ ምን እንዳላችሁ ራሱ እንድትነግረኝ ይፈልጋሉ። ውስጣችሁ ላይ የሆነ የሚያወራ ሰው እንዳለ እንዳወቀ ተነግሮኛል። ስለሱ ምን እንዳለም እንድትነግረኝ ይፈልጋሉ። ስለዚህ እውነታውን ልንገርህ። አሁን ንገረኝ። እኔ ማቀውን ያህል እንኳን ልትነግረኝ ይገባል። እውነታውን ልንገርህ። አላውቅም። ሳላውቅ ገጨሁት። ይሄ ነው ትልቁ ነገር። ሌላ ምንም የምታወጣጣኝ ምን ተመትለኝ ነገር ምንም የለም። ምሮ የምታሰራራኝ እባክህ ግደለኝ። መግደል የፈለከው ግደለኝ፣ ግደለኝ፣ ግደለኝ። እባክህ እየለመንኩ ነው። ምንም አታድርገው። እሺ በቃ እሺ በቃ ዝም በይ ብዬሻለሁ። እሺ እሺ በቃ ቆይ፣ ሴት ልጅ ስለደበደብኩ ወንድ ወንድ ይመስላል እንዴ? አንቺ ዝም አትይም እንዴ? እንደዚህ የተቀጠቀጥሽ አሁን እየደበደብኩኝ ቢናገር ነው የሚሻለው። ለምንኩሽ ነው እባክሽ። ግደለኝ እያልኩ ነው። ግደለኝ። ተናገሪ፣ እውነቱን ተናገሪ። ማን ያዘዘው? ማን ያዘዘው? ተናገሪ፣ ተናገሪ። ማን ነው እያልኩሽ እኮ ነው። ማን ነው? ተናገሪ። አንቺ ልጅ ለሱ የምታስቢ ከሆነ ተናገሪ፣ ተናገሪ። ተነስ። ሰዓት የለኝም እያልኩ እኮ ነው። ቶሎ በል ንገረኝ። የሰማኝ ነው። ንገረኝ። አሁን ወደ እሷ ልሂድ። ምን ታገኛለህ? ወደ እሷ ልሂድ። ቆይ ለምን ነው እንዲቀጥል? አንተ የመጣውን ያህል እሷን እንድመታ ትፈልጋለህ? አትፈልግም አይደለም? አትፈልግ ከሆነ ቶሎ ንገረኝ። የሰማኝ ነው። ይኸውልህ ሰዓቴን አትግደል። ሰዓት የለኝም። ስለዚህ ቶሎ ንገረኝ። እባክህ ሁሉንም ነገር እኮ ነግሮሃል። አንተ ምን አይነት ሰው ብትሆን ነው እንደዚህ የምትጎዳን? በቃ ተይው፣ እነግረዋለሁ። ሁሉም ነገር ነግራሽ። ምን አይነት ጨካኝ ሆኖ ነው ግን እንደዚህ እያደረገን ያለው? ምን አይነት ጨካኝ ሰው ነው? ነገር ነው እኮ በቃ የምናውቀው ነገር ነው አይደል እንዴ? እሺ ንገረኝ። አንቺ ዝም በይ፣ ጨካኝ ነሽ። ቶሎ በል ንገረኝ። ማን ያዘዘ? ከዛስ በኋላ ካወቀ በኋላ ምንድን ነበር የተፈጠረው? ሰዎቹ ላይ ቶሎ በል። ሰዓት የለኝም። ቶሎ በል
ለምንድን ነው እንደዚህ የምትጨክነው? ለምንድን ነው ግን የምትጨክነው? ቤተሰብ እኮ ነን አይደል? ለምንድን ነው የምትጨክነው? የጠየቁን ብቻ መልስልኝ። ሄሎ ወንድሜ፣ የሚያውቀውን ነገር እኮ ነው የነገረን። እንደዚህ እስከምትቀጠቅጠው እኮ አይቆይም። የሚያውቀውን ነገር በመድበድ በስራት እየነሰረኝ ማለት አትችይም። እኔ እኮ ዝም ብያለሁ፣ ግን አትጉዳው። በቃ አትጉዳው። ዝም በይሽ። ንገሪኝ። ሶፍት አለ ሶፍት እየነሰረኝ አየህ እንደዚህ أنا بقول لك እንደዚህ እስከሚጎዳ ድረስ እንደዚህ ያደረግከው ባንቺ ምክንያት እንደዚህ የሆነ ሁሉም ነገር አንቺ አልሽ። እዚህ ሸፍሽ ይበላሻል እንዴ? አሁንም ገና ይቀጠቀጣል። እንደዚህ ተናገር የተባለውን ነገር ማይናገር ከሆነ እንዴ ቆይ እሺ ንገረኝ። ቶሎ በል። እንደዚህ ሆነ አታዩም እንዴ? ብሌ ምንድነው የምታየው? የናጣ አትጠነግሪያትም እንዴ? እሺ በቃ ያዝ። እሺ ታይታንች ንገረኝ። እሺ ንገረኝ ቶሎ በል። ሁሉም ነገር እሷ ታውቃለች። እሷን ጠይቃት። እሺ አንቺ ንገረኝ። እሷ ታውቃለች እያለ ንገሪኛ። ምንድን ነው የምትጠብቂው? ነገር በቃ ተይው ሁሉም ነገር ነገር ከአሁን በኋላ እኔ ምንም ጨዋታ እንትን የምጫወትበትም ሰዓት የለም። ጎበዝ ከአሁን በኋላ ግን ጫፌ እንዳነካኝ እየሰማኸኝ ነው? ጫፌ እንዳነካኝ እሱም አለ። ግን አሁን ድጋሚ እንደቀደሙ ወደ ኋላ ልትመለስ ምናምን ከሆነ ጫፌ መንካት አይደለም። በቃ እነግርሃለሁ ሁሉም ነገር ነግራ እንዳነካኝ እኔ ስብትት ነው ያለኝ ካንተ ጋር እናደርግ። በቃ አለቃችን እንድናሰጉር የላከን ካሊድ ጋር ነው። እሺ ካሊድ እኔ ያንተ ወንድም መሆኑን እኔ የትም አላውቅም። ምክንያቱም በፊት ድሮ ነበር የምንተዋወቀው ቀጫጫ እያለ አሁን እንዲህ በርሜል አክሎ እንዲህ በምን ልለየው ይችላል? ወንድም ነው አትሊስት በስነ ስርዓት አውሩ። ልገጨው የነበረ ሰው በቃ እውነታውን ነው የምነግርህ። እኔ በቃ ወፍራም ነው በምን እለየዋለሁ? ግን ያው እግዚአብሔር ይመስገን እንግዲህ እሱ አልተገጨም። የራሳችን ሰው ጨራሽ እኛ ውስጥ ሆኖ እንዲህ። ስለዚህ እሱ ስላልተገጨ ኖርማል ነው ማለት ነው አይደል? ማንንም ሰው መግደል ምናምን ነገር ላንተ ኖርማል ነው። ያ ምን እናድርግ? እኛ የተላክነው አድርጉ የተባለውን ነገር ነው የምናደርግ። እሺ እሱን ተወው ነው ማለት ነው። ስፔሻሊ ማወቅ ፈልጎ ብቻ ነው። እሺ እኛ ውስጥ እንዲህ እየወጣ መረጃ አንተ የሚል ሰው እንደነበር በፊትም ጠርጥረን ነበር። እሺ እንዳጋጣሚ ሆኖ እቺ ውሻ ነበረች መሀላችን የገባችው። እሷማ ኦሬዲ ወጣ ነበር። ስንጠረጥራ ነበር። ከዚህ በፊትም ብዙ ነገር ስታደርግ ስንከታተላት ነበር። ከሷ በፊትም እንዲሁ እንደሷ አስመሳዮች ውስጣችን ሆነው እንዲህ ሲያስመስሉ እኛን ለማጋለጥ ብዙ ነገር ሲሰሩ እጅ ከፈንጅ ተይዘው የራሳቸውን እጅ ከፈንጅ ሲያዙ የሚገባቸውን ነገር ነው ቅጣት የደረሰባቸው። እሷም የነሱ ጣፋንታ ስለዚህ ይደርስባታል። ከበላይ ሆኖ ይሄን ነገር የሚያደርገው ማቴዎስ ነው ማለት ነው። አለቃችሁ ማቴዎስ ነው። ተናገሪ አንቺ። አዎ እሱ ነው ያደረገው። እሱ ነው ያዘው ባለቤትሽ ማለት ነው። በቃ ዝም በይ አንቺ። እኔ እያወራሁ አይደል? ዝም በይ አንቺ። በቃ እንላቀቅ ከዚህ ቦታ እንውጣ። እየጎዳሁ እኮ ነው። ዳኝ ካሁን በኋላ ምን የሚመጣ ነገር ይደለኝ ሲፈል በቃ የተፈጠረው ነገር ይሄ ነው። ካሊድን አላወቅነውም። እሷ ገባች በመሃል። በቃ እሷ የት እንዳለ ብቻ ንገረኝ። የት እንዳለ ንገረኝ። አንቺ ተናገሪ። የት ነው ያለው? ፈልገው አትንኪያት። እውነታውን ልንነግራችሁ አይደል? እሷን አትንኪያት። ተከላከልላታለህ። የት እንዳለ እነግርሻለሁ። እንዳነኪያት እሷ እየተናገርን ነው። የት እንዳለ ንገረኝ ብያለሁ። ባለቤትሽ የት እንዳለ ተናገሪ። እሱ ነው የምፈልጉት። ተረጋጊ። ሂዱ እዛ ፈልጉት። የት ሄዳችሁ እዛ መፈለግም ነው። ወደ ሴና ነው። የት ነው ሴና ነው ያለው? ወዴት ነበር? እዛ ነው አይደል? በቃ መሰለኝ እንጃ። ምንድነው የምትቀልደው? ወደ ሴና ነው። ምስክር ማትናገረው? ማርያም ሞቱን ነው የምነግርህ። ሴና ነው ያለው። በቃ እሺ ልቀቀው። አንተ ባለጌ ልቀቀው።